ኦገስት ሴኪዮስ ላይ ካደረገው የጆኒ መጨረሻ ጆኒ ደግሞ ተግዳውዛል ሴኪዮስ መጨረሻ እኔና ሴዶ በአሁኑ ሰዓት አይን ላይ ተፈጥሮ የተያየናል። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ብሎት ተጫርጓል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ በሰከንዶች ውስጥ አቲክ ወደ አርባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርባር ያዘው አርባር ሴዶ ስሬን ጠንካራ ነው። አረ ወደ አርባር ኪሞራ አረ ሴዶ እስካሁን ድረስ ታፓ ለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ኪሞራን የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ኮሚኒቲ ያደረገ ያለው ይቅርታ ጋይስ በጣም ስሜት ገብቼ ኮሚኒቲ በሳ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ፍትሄድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አሞታሲ ታፕ ለማድረግ ሞክሮ አግኝቶ እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ በኪሞራ ሰሚሽን